ሰላም ውድ ሀገሬ ልጆች ኢትዮጵያውያን በሙሉ ውድ የማያሹ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋርም ሁሉ ሰላም፣ ሁሉ መልካም እንደሆነ ተስፋ አደርጋለሁኝ። እንግዲህ ለአንድ 3 ሳምንት ጠፍቻለሁኝ። ትንሽ አልተመቸኝም። ስለዚህ ዛሬ ደግሞ በሌላ በአዲስ ቪዲዮ መጥቻለሁኝ። እንግዲህ እስካሁን ቪዲዮዎቼ እይታና ላይክ የለውም። መግባታችሁ ካልቀረ አሁን ለምሳሌ 50 ሰው እንኳን ቢያይልኝ 100 ሰው እንኳን ቢያይልኝ ያ 100 ሰው ላይክ ቢያደርግልኝ እኔን ይጠቅመኛል። ከናንተ ግን ምንም የሚቀነስ ነገር የለም። በቅንነት ሁላችሁም ላይክ፣ ሼር እና ሰብስክራይብ ብታደርጉልኝ በጣም ደስ ይለኛል። የሀገሬ ልጆች ብታግዙኝ ደስ ይለኛል። እንግዲህ ወደ ዛሬ ቪዲዮ ሲሄድላችሁ ሰሞኑን ትንሽ ጸጉሬ ድርቅ ብሎ ስለነበረ አሪፍ ማስክ አዘጋጃለሁ። ከአቮካዶ፣ እርጎ፣ ሙዝና እንቁላል አድርጌ አዘጋጀሁልኝ ማለት ነው። እንግዲህ ይሄ ውህድ ብዙ ጊዜ ጸጉራችን ለሚነቃቀል፣ ለሚደርቅ፣ ለሚሳሳ ምርጥ የሆነ ውህድ ነው። እንደምታዩት እንግዲህ እኔ ሁለትን የተጠቀምኩት ከሁሉም እንደምታዩት ሁሉንም ቆራርጬ በሰሃኔ እንደዚህ ካዘጋጀው በኋላ እፈጫለሁኝ ማለት ነው። ከፈጨውኝ በኋላ በጎርጓዳ ሰሃን አደርጋለሁኝ ማለት ነው። ከዛን ከላይ ደግሞ ኦሊቭ ኦይል አረጋለሁኝ። ኦሊቭ ኦይሉ እንግዲህ አንደኛው ውህዱ ሳይጠቁር ጸጉራችን ላይ እንዳይጠቁር ያደርጋል። ጥቁሮ ምናምን እንዳይቀር ያደርጋል። ሲቀጥል ደግሞ ያው ለቅላችንም በጣም ምርጥ ቅባት ስለሆነ እሱን ተጠቅሜያለሁ ማለት ነው። ከዛ በኋላ ወደ መቀባት እንሄዳለን ማለት ነው። እንደምታዩት እንግዲህ ይሄ እንደውም የምንቀባ ነገር ሳይሆን የሆነ የሚበላ ነገር ነው የሚመስለው። ይሄንን በሳምንት አንድ ጊዜ ብንጠቀም ጸጉራችን አሪፍ ያደርግልናል ማለት ነው። ሰሞኑን በጣም ነው ጸጉሩ የደረቀው ምናምን ነገር። ስለዚህ እስቲ ተያይዟል። እስቲ ተቀብቼ ደግሞ አንዳንድ ነገሮችን እላችኋለሁ ማለት ነው። እንግዲህ እንደነገርኳችሁ ከዚህ በፊት ጸጉሬ በጣም ጥሩና ረዥም የሚባል አይነት ጸጉር ነበረ። ከዛ በኋላ ቀለም እና ፐርም ምናምን ተቀብቼው ነው ጸጉሬን ያበላሽሁትኝ። አሁን ደግሞ ጸጉሬን ወደ ቀድሞ ለመመለስ እየጣርኩኝ ነው ያለሁት። እንደ ድሮ ጥሩ ጸጉር ጥሩ ማለቴ ርዝመቱ ብቻ ሳይሆን እንግዲህ ጤናማ የሆነ ጸጉር እንደሆነ እየተጋውኝ ነው ያለሁትኝ። ወደ ድሮ ማንነቱ ለመመለስ እየደከምኩ ነው። ይሄ ብቻ ሳይሆን ብዙ ውህዶች ጠቅሞኛል። ቤት ውስጥ የሚዘጋጁ አሁን እንደሰራሁት አይነት እንደና አቮካዶ፣ ሙዝ፣ እርጎ እና እንቁላል የመሳሰሉ ነገር በጣም ጠቅሞኛል። ይሄ ብቻ ሳይሆን ሌላ አሁን በኋላ ይዤላችሁ የሚመጣ ቪዲዮዎች አሉኝ። አሁን ራሱ ጸጉሬ በጣም ለውጥ እያመጣ ነው። እንግዲህ ከዚህ በፊት በጣም ምርጥ የነበረ ጸጉር በጣም ተጉርቶ ሳስቶ ምናምን አልቆ ነበረ ማለት ይቻላል። አሁን ግን እንዴትም ብዬ ወደ ቀድሞ ማንነቱ ለመመለስ እየሞከርኩ እየጣርኩኝ ነው። ከኔ ጋራ እንደዚህ ጸጉራችሁ የተጎዳው ሰዎች ካላችሁ ፐርም ተቀብታችሁ ወይ ደግሞ ቀለም ተቀብታችሁ ወይ ደግሞ ጸጉር ቤት የምታዘወትሩ፣ ጸጉር ቤት እንግዲህ እንደምታውቁት እነሱ ለውበት ስለሚጨነቁ ውበት ላይ ነው ፎከስ የሚያደርጉት እንጂ የጸጉር ጤንነት ላይ ብዙ ጊዜ ፎከስ አያደርጉም። ስለዚህ ያ ነገር ደግሞ ጸጉራችን በጣም ይጎዳብናል። ስለዚህ ጸጉር ቤት የምታዘወትሩ ቤታችሁ ውስጥ ብትሰሩ ጸጉራችሁ 2 ወይ ደግሞ 3 4 ምናምን እያደረጋችሁ እንደዚህ አይነት ውህዶችን እየተቀባ ምናምን ከታጥበን በኋላ ማሳጅ አድርገን በ2 3 ምናምን ብንሰራ ጸጉራችን ቀስ በቀስ እንግዲህ በአንዴ የሚመጣ ለውጥ ስለሌለ ቀስ በቀስ ወደ ጥሩ የሚባል አይነት ጸጉር ይመጣልናል ማለት ነው። ፐርም እንግዲህ በጣም መጥፎ ከመሆኑ የተነሳ እንደውም እኔ እየቆረጥኩ ነው እንደውም ጸጉሬን ያስተካከልኩትኝ።
ስለዚህ ፐርም ቀለም ምናምን እኔ አሁን ከአሁን በኋላ ቀለምም የሚቀባ አይመስለኝም። እንግዲህ አልቀባም ብያለሁ። ትንሽ ቆይቼ ሀሳቤን ከቀየርኩ አላቅም። ቀለም በጣም መጥፎ ነው። ጸጉሬ እንደውም አንደኛው ዳሜጅ ያደረገው እንደውም እሱ ነው እላችኋለሁ። ስለዚህ በሳምንት ባንችል ደግሞ በ15 ቀን እንደዚህ አይነት ያሉ ውህዶችን ለጸጉራችን ብንጠቀም አሪፍና የሚያምር ጸጉር ይኖረናል እላችኋለሁኝ። በመቀጠል እንግዲህ ሁሌም እንደምለው ከውስጣችን ነው ዋናው ነገር። ከውስጣችን ስላችሁ በቂ ውሃ ማግኘት ብንችል ማንኛውም ሰው 2 ሊትር ውሃ ይጠጣል በቀን። ማንኛውም ሰው 2 ሊትር ውሃ ይጠጣል። ግን ተጨማሪ እስከ 3 ሊትር ውሃ ብንጠቀም ደግሞ አንደኛ ጸጉራችን ልክ እንደ አታክልት ማለት ነው። አታክልት አሁን ውሃ ካላገኘ ይደርቃል። ጸጉራችንም እንደዛው ይደርቃል። ፊታችንም እንደዛ ይደርቃል። ስለዚህ ለፊታችን ስንል ለጸጉራችን ስንል ሁሌም ተቀብተን እንደዚህ ውሃና ምግባችን ብናስተካክል ጥሩ ነው እላችኋለሁ። ውሃችን በጣም መጠጣት አለብን እላችኋለሁ። ውህዴን ተቀብቼ ከጨረስኩ በኋላ በፌስታል እስር አድርጌ እኔ 5 ሰዓት ነው የማቆየው። እናንተ ከ2 ሰዓት እስከ 5 ማቆየት ትችላላችሁ። ግን ከ2 ሰዓት በታች ምንም ጥቅም ስለሌለው ብትችሉ እስከ 3 እስከ 4 ከቻላችሁ እስከ 5 ብትቆዩ ችግር የለም። ከ5 ሰዓት በኋላ ግን ምንም ጥቅም ስለሌለው ታጥበን ጸጉራችን አድርቀን ቅባታችን ሞቅ አድርገን ማሳጅ አድርገን 2ትዮሽ ብንሰራ ጥሩ ነው እላችኋለሁ። የሀገሬ ልጆች እንግዲህ ሁላችሁም ላይክ እና ሼር ማድረጋችሁን እንዳትረሱ፣ አበረታቱኝ። ከዛ እንደምታዩት ታጥቤ ጨርሼ ጸጉሬን 2ትዮሽ ሰርቻለሁ። ይሄንን ይመስላል። እንደዚህ እያረኩኝ እንግዲህ ለተወሰነ ወራት ወይስ እድሜ ዘላለምን እንደዚህ እያስተካከልኩ እቆያለሁ እላችኋለሁ። መልካም ጊዜ ይሁንላችሁ። አደራችሁን ቪዲዮዬን መግባታችሁ ካልቀረ ላይክ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ ደግሞ እስከምንገናኝ መልካም ሳምንት ይሁንላችሁ። ባይ ባይ።